የኢትዮጵያ ሀገራዊ ምክክር ኮሚሽን ግንቦት 7 2018 ዓ.ም የመንግስት ከፍተኛ የሥራ ኃላፊዎች በተገኙበት እስካሁን ያከናወናቸው እና ቀጣይ የሚያከናውናቸውን ተግባራት ሪፖርት ማቅረቡ ይታወሳል። የኮሚሽኑ አበይት የሥራ ክንውኖች በሪፖርት መልኩ ያቀረቡት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያና ምክትል ዋና ኮሚሽነር ሂሩት ገብረስላሴ በኮሚሽኑ የተከናወኑ አበይት ተግባራትና የተገኙ ውጤቶች፣ ያጋጠሙ ችግሮችና የተወሰዱ የመፍትሄ መንገዶች ምን እንደሚመስሉ በቀጣይ ደግሞ የሀገራዊ ምክክር ኮሚሽኑ ተግባራትና የባለድርሻ አካላት ሚና በተመለከተ ማብራሪያ ሰጥተዋል። እንግዲህ በውይይቱ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ እንዳሉት ከሆነ ደግሞ የቀረበው ሪፖርት አስመልክተው በሰጡት አስተያየት መንግስት ለሀገራዊ ምክክር ሂደቱ መሳካት ያለውን ጠንካራ አቋም አረጋግጠዋል። በንግግራቸው መንግስት ያለምንም ጣልቃ ገብነት ሂደቱ እንዲሳካ ጠንካራ አቋም እንዳለው ጠቁመው ከምክክሩ ሂደት የሚገኘው ምክር ሀሳቦች ለመተግበር ዝግጁ መሆናቸውንም ገልጸዋል። በኢትዮጵያ አዲስ የምክክር ባህል እንዲዳብርና ዜጎች በውይይት ችግሮቻቸው የሚፈቱበትን መንገድ ከመፍጠር አንጻር ምክክሩ ምን አዲስ ባህል በኢትዮጵያ ይዞ መጥቷል? የምክክር ሂደቱ በርካታ ውጣ ውረዶችን አልፎ አሁን ላይ ወሳኝ ምዕራፍ ላይ እንደመገኘቱ መጠን ያጋጠሙ ችግሮችና የተወሰዱ የመፍትሄ ሀሳቦች እንዲሁም ሀገራዊ ጉባኤውን መቼ ለመጀመር ታቅደዋል? ዝግጅቱስ ምን ይመስላል? ለስኬታማነቱስ ከማን ምን ይጠበቃል? በሚለው በዳጉ የቀጥታ ስርጭታችን ቆይታ እናደርጋለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭታችን እንሆ ጀምሯል። በዛሬው የዳጉ የቀጥታ ስርጭታችን ቆይታ የምናደርገው በተለይ በሀገራዊ ምክክር ኮሚሽኑ ላይ ይሆናል። እንግዲህ እዚህ ስቱዲዮ እንግዳ ይዘናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ናቸው። እንኳን በሰላም መጡ። እንኳን በደህና ተገናኘን። መልካም። ቀደም ሲል እንግዲህ ወደ ተመልካቾቻችን ስናደርስ ነበረ የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ እስካሁን ሲያከናውናቸው የነበሩ አበይት ተግባራት፣ በቀጣይ ደግሞ የሚያከናውናቸው ተግባራትን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበትና ከፍተኛ የመንግስት ኃላፊዎች በተገኙበት ሪፖርት ቀርቧል። በተለይ ደግሞ ሀገራዊ ምክክር ኮሚሽኑ እስካሁን የመጣባቸው ሂደቶች ምን ይመስሉ ነበር በሚለው ውይይታችን ጀመር። እሺ፣ ከሁሉ በፊት ሀገራዊ ምክክር ኮሚሽን ሪፖርት አይደለም ያቀረበው። እኛ ለማንም ሪፖርት አናደርግም። ለተወካዮች ምክር ቤት ነው ሪፖርት ካደረገን የምናደርገው። ምንድነው በአሰራራችን አሳታፊ ሂደት እንዲሆን ከመጀመሪያውም ጀምሮ በምንደርስበት አብይ ምዕራፎች ባለድርሻ አካላትን አፕዴት እንሰጣለን። የደረስንበትን የስራችንን ሂደት እናሳውቃለን። በዛ ፍሬምወርክ ነው፣ በዛ ማዕቀፍ ነው በቀደሙ ስብሰባ የተደረገው። ማለት ባለድርሻ አካላት ሲባል ፖለቲካል ፓርቲዎች፣ ሲቪክ ኦርጋናይዜሽን፣ መንግስት፣ የሃይማኖት ተቋማት ወዘተ የማህበረሰብ ክፍሎች፣ እነዚህን በሙሉ ፕሮግራም እየያዘን አፕዴት እንሰጣለን። እዚህ ደርሰናል፣ እስካሁን ይሄን አከናውነናል፣ ወደፊት እንዲህ እናረጋለን ብለን እናረጋለን እና በዛ ፍሬምወርክ ነው የበቀደሙ ስብሰባ የተደረገው። ማለት መንግስት እንደ አንድ ባለድርሻ አካል የደረስንበትንና ወደፊት ያቀድነውን በመግለጽ እንደ ሌላው ባለድርሻ አካል ሁሉ ግብዓት እንጠይቃለን እና በዛ መልክ ነው የተደረገው። ምናልባት በውይይቱ እንግዲህ ምን አበይት ሀሳቦች ተነሱ? በተለይ በኢትዮጵያ አዲስ የምክክር ባህል እንዲዳብር የሀገራዊ ምክክር ኮሚሽኑ በኢትዮጵያ ምን አይነት አዲስ የምክክር ባህል ይዞ ይመጣል ብለን ተስፋ እናድርግ? እንግዲህ ይሄ ኃላፊነት ሲሰጠን የተወሰኑ ነገሮች ላይ ተነጋግረን ውሳኔ ያሳልፈናል። አንደኛ ይሄ ሂደት ከታች ወደ ላይ እንዲሆን ማለት ከዚህ ቀደም ባልተለመደ መልኩ ሰፊው የኢትዮጵያን ሕዝብ የምናሳተፍበት ሂደት እንዲሆን፣ በዚህ መሰረት መጀመሪያ ልናገኝ የወሰንነው የማህበረሰብ ክፍሎች ነው። ማለት በየክልሎች እየሄድን
መጀመሪያ ከዚህ ሂደት የሚጠብቁት ምን እንደሆነ በምን መልክ እንዲካሄድ እንደሚፈልጉ እየጠየቅን ግብዓት እየወሰድን ከዛ በኋላ ሜቶዶሎጂያችንን አሰራራችንን ቀረጽን ማለት ነው። ማለት ባልተለመደ መልኩ ኢትዮጵያ ውስጥ የፖለቲካ ፕሮሰስ ውስጥ ሰፊውን ሕዝብ ያካተተ ሂደት እስከዛሬ አልኖረም። በእርግጠኝነት የምናገረው ነገር ነው። እኔ የተወሰነ እድሜ አሳልፍ ያለሁና አውቃለሁ። እና ያንን አደረግን ማለት ምንድን ነው? በጣም ወሳኝ ነገሮች ለምሳሌ ለሀገራዊ ምክክር የሚሳተፉትን ሰዎች ማህበረሰቡ ራሱ እንዲመርጥ፣ ባለድርሻ አካላት ራሳቸው እንዲመርጡ አደረግን። ሁል ጊዜ የተለመደ ነገር አይደለም። አንዳንድ ጊዜ እንደኛ ይህንን ነገር የሚያሳልጠው ተቋም የሚመርጣቸው የሚሆንበት ጊዜ አለ። ከውጭ ሰው ወጥቶ የሚመርጥበት አለ። እኛ ግን ራሱ ማህበረሰቡ ራሱ ባለድርሻ አካላቱ ይወክለኛል የሚለውን ሰው እንዲመርጥ አደረግን። ሁለተኛ አጀንዳም እኛ ራሳችን ከኪሳችን አውጥተን እንደዚህ በዚህ ጉዳይ ነው የምትነጋገሩት አላልንም። ምንድን ነው ኢትዮጵያ አሁን ያለውን አለመግባባት ሊፈቱ የሚገባቸው ነገሮች ፋይዳ የሚሰጡ ጉዳዮች እንደምንድን ናቸው ብለን ጠይቀን ከሁሉም ባለድርሻ አካላትና ከማህበረሰብ ክፍሎች አጀንዳ ወሰድን ማለት ነው። እና በዚህ መሰረት እንግዲህ አብዛኛውን ስራችንን አጠናቀን አሁን ሀገራዊ ምክክር ጉባኤን ለመጥራት ተዘጋጅተናል። እና በዚህ ወቅት ባለድርሻ አካላትን በሙሉ አሁን እንደ አጋጣሚ አንድ ባልደረባችን ስላረፉ አንድ መጀመሪያ ተይዞ የነበረው የፖለቲካ ፓርቲዎችን ማነጋገር ነበር። እሱን መዝለል ግዴታ ሆኖብን በመንግስት አነጋገር። በቀጣይ ደግሞ ሲቪክ ማህበራትና የሃይማኖት ተቋማትን በዚሁ ሳምንት በዛው መልክ እናነጋግራለን ማለት ነው። እና በዚህ ፕሮሰስ ውስጥ አንድ በጣም ደስ የሚያሰኝ ነገር ያየኑ እኛ የማህበረሰብ ክፍል ብለን ስንወስን አንድም ህዳጣን ማርጂናላይዝድ የሆኑ የማህበረሰብ ክፍሎችንም ያካተተ ነበር እና በዚህ ረገድ ያገኘኑ ነገር በጣም የገረማቸው የማህበረሰብ ክፍሎች በታሪካችን ተጠርተን ማናቅ፣ በሀገራችን ጉዳይ ላይ ተጠይቀን ማናቅ፣ እንደው መጠራታችን ራሱ ምክክር ውስጥ ገብተን እንደተገኘን ነው የምንቆጥረው፣ ከዚህም በኋላ ባናገኛችሁ እንኳን ብለው የተደሰቱ ነበሩና ከዚህ ሌላ ይህንን ሂደት ስንጀምርና ለምሳሌ አጀንዳ እንዲሰጡን በየክልሎቹ በየዞኑ በየቦታው በምንሄድበት ጊዜ አንድ ያየኑ ነገር የመወያየትን የመመካከርን እንትን ባህል ቀስ በቀስ የታየበት ነው። ለምሳሌ አጀንዳችን ይሄ ነው ለማለት እኮ መግባባት ይፈልጋል። ምክንያቱም የተለያዩ አንድ ማህበረሰብ ውስጥ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ ወጣቶች፣ የሀገር ሽማግሌዎች፣ ሃይማኖት ተቋም ሁሉ አሉና እነዛ ተግባብተው ይሆንና የኛ ክልል አጀንዳ ይሄ ነው ብሎ ለማለት መመካከር ይጠይቃል እና ከፍተኛ የምክክር ሂደት ነበርና ይሄ እንግዲህ ተስፋ የምናደርገው ይሄ ባህል እንዲቀጥል ነው። ይቀጥላልም። ምክንያቱም አሁን የሚቀጥለው ደግሞ ትልቁ ሀገራዊ ምክክር ጉባኤ ስለሚሆን ባጣሉ ጉዳዮች ላይ ባላግባቡ ጉዳዮች ላይ ከተለያየ ክልል ከተለያየ ፖለቲካ አፊሊዬሽን የሚመጡ ሰዎች ቁጭ ብለው መክረው ኢትዮጵያዊነታችንን አብረን እንደመቀጠል እነዚህን ጉዳዮች በእንዲህ አይነት ወሰነናል ብለው የሚሰጡበት ፕሮሰስ ስለሆነ አዲስ ባህል ነው። የኢትዮጵያን ችግር ሁሉ ይፈታል ባይባል መሰረታዊ የሆኑ ጉዳዮች ላይ ፋይዳ ይሆናል ብለን እናምናለን። መልካም፣ ጥሩ ሀሳብ ነው ያነሱት። በተለይ ደግሞ በኢትዮጵያ ባህል ውስጥ በምክክርና በውይይት ይህ አዲስ ባህል ይዞ ነው የሚመጣው። ምናልባት ደግሞ እንግዲህ የሀገራዊ ምክክር ኮሚሽኑ ከአሳታፊነትና አካታችነቱ ምን ይመስላል፣ አሁን ይዞት ለሚመጣው ለሀገራዊ መግባባትና ለሀገረ መንግስት ግንባታ ምን አይነት ፋይዳ ሊኖረው ይችላል? እንግዲህ በተቻለ መጠን አስቻይ ሁኔታ ይህ ምክክር እንዲካሄድ አስቻይ ሁኔታ እንዲፈጠር ከፍተኛ ጥረት አድርገናል። በመንግስትም በኩል ተቀባይነት አግኝተናል እና ለምሳሌ በትጥቅ ትግል ላይ ያሉ ወገኖቻችን እንዲሳተፉ ጥሪ አድርገናል።
ያለ ስጋት መተው ተመካክረው መሄድ እንደሚችሉ ካልጣማቸው ደግሞ ምንም ችግር ሳይደርስባቸው በየአሉበት መመለስ እንደሚችሉ ተደርጓል። የፖለቲካ ፓርቲዎች መጀመሪያ ላይ ስንጀምር የዛሬ 4 ዓመት ማለት ነው ጥርጣሬ ነበራቸው። በእኛ ውትወታ ሳይሆን ወደኛ የመጡት ስራችንን እያዩ እያመኑበት አሁን ማጆሪቲው የፖለቲካ ፓርቲ በዚህ ሂደት ውስጥ ተሳታፊ ሆኗል። እንግዲህ አካታችነታችን አካታች ለመሆን በጣም ከፍተኛ ጥረት ተደርጓል። አንድ የገጠመን ችግር የትግራይ ክልልን የማካተት ጉዳይ ነው እና በጣም ከፍተኛ የሆነ ጥረት አድርገን ማለት የተለያዩ ማህበረሰብ ክፍሎችን ባለድርሻ አካላትን እዛው እየሄድን ከ22 ያላነሱ ግንኙነቶችና ስብሰባዎች አድርገን በክልሉ ላይ እንደሌላው ክልል ማድረግ አልቻልንም። ግን የትግራይ ክልል የትግራይ ህዝብ መካተት ስላለበት መጨረሻ ላይ የትግራይ ክልል ባለድርሻ አካላት ለሚባሉት ጥሪ አድርገን እንዲሁም ደግሞ በተቀረው የኢትዮጵያ ክፍል ውስጥ የሚገኙ ትግራያኖች የትግራይ ተወላጆችን በመሰብሰብ ከትግራይ 300 ያክል ተሳታፊዎች ከሌላው የኢትዮጵያ ክፍል ደግሞ 400 የሚሆኑ ተገኝተው እነሱም አጀንዳቸውን ሊሰጡ እንችለዋልና በዚህ መልክ ከፍተኛ ጥረት በማድረግ ሁሉን ሰው ለማካተት ሙከራ አድርገናል። መልካም። ይህም ሆኖ እንግዲህ እንደተነሳው የፖለቲካ ፓርቲዎች፣ የሲቪክ ማህበራትም የተለያዩ ኃይሎች አካታችነትና አሳታፊ ለማድረግ በርካታ ስራዎች እንደተጠበቀ ሆኖ ዛሬም ቢሆን እንግዲህ በሀገራዊ ምክክር ኮሚሽኑ ገለልተኛነት ጥያቄ ላይ ይነሳል። አሁንም በምክክሩ ላይ አልሳተፍም፣ አልወያይም የሚሉ ኃይሎች እንዳሉ በተለያዩ የመረጃ ምንጮች እኛም እንሰማለን እና እንግዲህ የኢትዮጵያ ችግር እስካሁን በውይይትና በምክክር የማይፈታ ጥያቄ አለ። የምክክር ኮሚሽኑ ግምገማስ ምን ይመስላል? እንደው እናንሳው። አንደኛ ሲጀመር ጦርነት እንኳን ተደርጎ መጨረሻ በድርድር ነው ጉዳዮች የሚፈቱት። ስለዚህ በምክክር በውይይት የማይፈታ ጉዳይ አለ ብለን አናምንም። ማንም ያውቃል ይሄንን። ሁለተኛ አሁን በሚባለው ደረጃ ሳይሆን በጣም ውስን የሆኑ የፖለቲካ ፓርቲዎች በሰላማዊ ትግል ውስጥ ያሉ የፖለቲካ ፓርቲዎች ላለመሳተፍ ወስነዋል። ትጥቅ ትግል ውስጥ ያሉትም ያው አልመጡም። ነገር ግን ከመንግስት ጋር በድርድርም ሆነ እጅ በመስጠት የመጡትን እናሳትፋለን። እኔ የምረዳው ኢትዮጵያ ውስጥ እንዲህ አይነት ሂደት አልተለመደም። ስላልተለመደ ይሄ ታሪካዊ ጥርጣሬዎች አሉ ማለት ከዚህ ቀደም ይህንን አይነት እድል ተገኝቶ ስለማይታወቅ ለማመን የሚቸገሩ ክፍሎች እንደሚኖሩ ይገባኛል። አንደኛ ሂስቶሪካል የሆኑ አለማመን፣ አለመተማመን ያልተለመደ ስለሆነ፣ ሁለተኛ ደግሞ እንደ በዚህ ጉዳይ ላይ መሳተፉ ተቃዋሚ መሆንን የሚቀንስባቸው የሚመስላቸው አሉ። ሶስተኛ ደግሞ እንደ ባርጌኒንግ ማለት ይሄ ካልተደረገልን አንሳተፍም የሚልም አቋም ያላቸው አሉ። ሌሎች ደግሞ መቃወምም አቋም የሆነበት ጉዳይን ለመፍታት ቁርጠኝነት ሳይኖር መቃወም እንደ አቋም ያዙ ይኖራሉ። በእኛ በኩል እውነት ለመናገር ከፍተኛ ጥረት ተደርጓል። ለዚህም ደግሞ ምንም ስጋት እንዳይኖራቸው የሚደረገው ጥንቃቄ ሁሉ በመንግስትም በኩል ፈቃደኝነት ኖሮ ተደርጓል። ስለዚህ እንግዲህ ዞሮ ዞሮ የፖለቲካ ፓርቲዎች እኮ ህዝብን ወክለው ነው እንግዲህ እነሱ ህልውናቸው ህዝብን በመወከል ነውና አብዛኛው በሚባል ደረጃ የኢትዮጵያ ህዝብ የተሳተፈበት ሂደት እንደመሆኑ መጠን አካታች ነው ብዬ አምናለሁ። መልካም። እንግዲህ ታሪካዊ ነው ይህ የኢትዮጵያ ሀገራዊ ምክክር
እንግዲህ በውይይት ችግሮችን እንፍታ መባሉ ጠቅላይ ሚኒስትሩም ታሪካዊ መሆኑን አንስተው ነበር። የሀገራዊ ምክር ኮሚሽኑ በነበረው ከባለድርሻ ጋር ውይይት ማለት ነው። እስኪ ምናልባት ጠቅላይ ሚኒስትሩ የሀገራዊ ምክር ኮሚሽኑን እንደግፋለን እስካሁን የሰራበትን ሂደት ምክር ሀሳብ የሰጡበት አንድ ቪዲዮ አለ። እሱ ለተመልካቾቻችን ጋብዘን እንመለስ። በድጋሚ ዛሬ ላረጋግጥላችሁ የምፈልገው ጉዳይ የኢትዮጵያ መንግስት አሁን ያለው መንግስት ስልጣን ዘመኑን ሳይጨርስ የናንተ ጉዳይ ከመጣ በተቻለ መጠን ሐሳቦቻችሁን ወደ መሬት ለማውረድ ሪኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። በዚህ ጉዳይ እንደ መንግስት እንደ ፓርቲም ተወያይተን ጣልቃ መግባት የለብንም፣ ሲያሻቸው ግን መደገፍ አለብን ብለን በወሰንነው መሰረት ከኛ የሚያስፈልጋችሁን ድጋፍ እንሰጣለን። ከናንተ በሂደት የተገኘው እውቀት፣ የተገኘ ልምድ፣ የተገኘ ዊዝደም ደግሞ ለቀጣይ ስራችን እንደ ግብአት አድርገን ለመጠቀም በመንግስት በኩል ዝግጁ መሆናችንን ልገልጽላችሁ እፈልጋለሁ። እናንተ ሄዳችሁበት ርቀት ሪፖርት አቅርባችኋል። እኛ አድምጠናል። በሰራችሁት ስራ ኮርተናል። ልጆቻችን በታሪክ ማህደር ውስጥ የናንተን ስራ የናንተን ጥረት እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም። ምክንያቱም በብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከ1000 በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን። ከዚህ ቀደም በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። የተወደዳችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭታችን የዳጉ ውይይታችን እየተከታተላችሁ ትገኛላችሁ። አሁንም ውይይታችን ይቀጥላል። እንግዲህ ቀደም ሲል ጠቅላይ ሚኒስትሩ በሀገራዊ ምክር ኮሚሽኑ ምልከታቸው ምን እንደሚመስል ያነሱትን ሀሳብ ተመልክተናል። በተለይ ደግሞ መንግስት በሀገራዊ ምክር ኮሚሽኑ ጣልቃ መግባት እንደማይሻና በተለይ ደግሞ መደገፍ የሚያስፈልገውን ጉዳይ መደገፍ እንደሚችል አጽንኦት ሰጥቷልና ምናልባት የምክር ሀሳቦች ስራ ላይ ለመዋል የመንግስት ቁርጠኛ መሆኑ ለምክክሩ ምን አይነት ጉልበት ነው የሚሰጠው ብለን እናንሳ እስኪ። እንግዲህ እንደሚታወሰው ሁሉ ይሄ ኮሚሽን እንዲቋቋም የተደነገገው አዋጅ ራሱ በመጀመሪያ ደረጃ የመንግስትን ፍላጎት ይገልጻል። አንድ ኮሚሽን አቋቁሞ ለዛ ኮሚሽን ስልጣን ሰጥቶ ለዳያሎጉ ስልጣን ሰጥቶ የመጣ አዋጅ ነው። ያ ራሱ አንድ ከመንግስት በኩል ፍላጎት ይገልጻል።
በተደጋጋሚ ደግሞ አሁን በቀደም በተደረገው ስብሰባ መንግስት የዚህ ምክክሩን ውጤቶች ተግባራዊ ለማድረግ ቁርጠኝነቱን ይፋ አድርጎ የተናገረበት ነውና ይሄ ለሚጠራጠሩ አሁን እንደው ነው የምንነጋገረው ውጤት አይኖረውም ለሚሉ ይመስለኛል በጣም የሚጠቅም ነገር ነው። ማለት ይሄ ምክክር እንዲሁ ዝም ብሎ የፌዝና የቀልድ አለመሆኑንና በዚህ ምክክር የሚገኙ ውጤቶች ኢትዮጵያ ሊለውጡ እንደሚችሉ ሊለውጡ የሚችሉበትም ደግሞ በምክክሩ የሚገኙ ውጤቶች ወይም ውሳኔዎች መንግስት ተግባራዊ እንደሚያደርግ ገለጸ። ይሄ ትልቅ ነገር ይመስለኛል በእኔ አስተሳሰብ። ሌላ አንዱ በቀደም ካቀረብናቸው ጉዳዮች አንዱ ማለት አፕዴት ከሰጠንባቸው ጉዳዮች አንዱ ወደፊት ጉባኤው በሚጠራበት ጊዜ የሚነሱ የአጀንዳ ነጥቦችንም ብሪፍ አድርገናቸዋል። ግን ከተለያዩ ባለድርሻ አካላትም ግብዓት ወደፊት እየሰበሰብን ስለምንሄድ ይሄ የመጀመሪያው ድራፍት መሆኑን አሳውቀናል እና በዚህ አጋጣሚ አንድም የመንግስት የስልጣን ገደብ አንዱ የመወያያ ነጥብ እንደሚሆን ገልጸን ነበርና በዚህ አጋጣሚ በሳቸው በኩል ምን ያህል ደስተኛ እንደሆኑ የገለጹበት ነውና ብዙ አጀንዳ ነጥቦች አሉ። አንዱን አንስተው ነው ይሄንን የተናገሩት። በእኔ በኩል ይሄ ሂደት ከውጭ ተጽዕኖ ነጻ፣ ከመንግስት ተጽዕኖ ነጻ፣ ከማንኛውም ፖለቲካል አፊሊዬሽን ነጻ ሆኖ ለመምጣት ከፍተኛ ጥረት የተደረገበትና የተሳካበት ነው። እስከ ዛሬ ድረስ በውጭም ሆነ በውስጥ ባሉ ኃይሎች ምንም ተጽዕኖ አልተደረገበንም። ቢሞከርም አልተሳካም። በመንግስት በኩል አልተሞከረም። ሌላ ምንድነው ማለት የምፈልገው በታሪካችን እኮ እንዲህ አይነት አጋጣሚ ኖሮ አያውቅም። እዛ ውስጥ ያለን ይሄንን ጉዳይ ለማሳለጥ የተሰየምን ሰዎች እኮ ምንም የሆነ የግል ኢንትረስት ያለን ሰዎች አይደለንም። ቢቻል ለሀገራችን አንድ ፋይዳ የሚሰጥ ነገር አድርገን ብንሄድ ራሱ ከፍተኛ ደስታና ሰላም የሚሰጠን ነገር ነውና ሀገራችን ተቸግራለች በእነዚህ አለመግባባቶችና እዚህ ላይ ማገዝ ከተቻለ ያንን ለማገዝ ነው። ሁለተኛ ነገር ደግሞ በጣም እኛን የሚነካ በዚህ ሂደት ውስጥ ከብዙ ህዝቦች ጋር ተገናኝተናል። ኢትዮጵያ ምን ያክል ብዙሃን ያሉበት እንዴት ዳይቨርስ ማህበረሰብ እንደሆነ ተረድተናል። ብዙ ሰው ያንን አይረዳም። አለበት አካባቢ ያለውን ማህበረሰብ ነው የሚያስበው። በጣም ዳይቨርስ የሆነ አገር ነውና የነዚህን ሁሉ ህዝቦች ድምፅ፣ ስጋት፣ ፍላጎት ሰምተን ነው የመጣነው። እንዲሁ በቀላሉ ያንን የምንጥል ሰዎች ልንሆን አንችልም። ምኞታቸው፣ ስጋታቸው፣ ፍላጎታቸውን ገልጸው እኛ ዝም ብለን የምናልፈው ነገር አይደለም። እነዚህ ሰዎች ስጋታቸውን ይዘው መጥተው ምኞታቸውን ይዘው መጥተው ተመካክረው መጀመሪያ ተዋውቀው፣ ምክንያቱም ከአንድ ክልል ወደ አንድ ክልል ያሉ ህዝቦች እኮ አለመተዋወቅ እኮ ራሱ ስጋት ይፈጥራል፣ አለመተማመናል። ግን እንደ ሰው ተገናኝተው ቁጭ ብለው በሚመካከሩበት ጊዜ አንዱ የሌላውን ቁስል ተረድቶ የሌላውን ችግር የሌላውን ስጋት በሚረዳበት ጊዜ በጋራ እንዴት እናድርገው ይሄን ነገር በጋራ እንዴት እንፍታው ብለው የሚነጋገሩበት መድረክ ነውና እኔ ትልቅ እድል ነው። የኢትዮጵያን ችግሮች በሙሉ እንፈታለን አይደለም፣ መሰረታዊ የሆኑ ጉዳዮች ላይ የሀገሪቱ ህዝቦች እንዲግባቡ በቃ በዚህ እናድርገው፣ ለኔም ላንተም የሚመቸው መንገድ ይሄ ነው እየተባባሉ መፍትሄ እንዲያመጡ ነው እና ይሄንን ሂደት ላለመቀላቀል የሚሞክሩ ወይም ላለመቀላቀል የሚፈልጉ ሰዎች እንዲህ አይነት ነገር እንደዚህ ብሩህ በዚህ ጉባኤ የሚወሰኑ ጉዳዮች ተፈጻሚ ይሆናሉ ሲባል በዛ ጉባኤ የሚወሰኑ ጉዳዮች ላይ ተጽዕኖ ማድረግ የሚችሉት መተው በመካፈል ነው፣ ውጭ ቁጭ ብሎ በመተቸት አይደለም። እና እድሉ ስላለ የራሳቸውን ክብደት ይዘው መተው የሚወሰኑት ውሳኔ ላይ ተጽዕኖ ማሳረፍ መቻል
ትልቅ ነገር ይመስለኛል። እና ምንድነው ብቻ በአጠቃላይ ይሄ ሂደት ምን አስተማረን ለኛ? በተለያየ ቋንቋ የሚነጋገሩ ህዝቦች፣ በተለያየ ሃይማኖት ውስጥ የተደራጁ ህዝቦች፣ በተለያየ ክልል ውስጥ ያሉ ህዝቦች በአብዛኞቹ ቢያንስ ችግሮቻችን እነኚህ ናቸው የሚለው ጉዳይ ላይ በጣም ተመሳሳይ አስተሳሰብ ያላቸው ናቸው። ማለት ችግሮች ናቸው የምንላቸው እነዚህ ጉዳዮች ናቸው ብለው ይሰጡን 80% ይመሳሰላል። ይሄ ምን ያሳያል? የህዝብን አዋቂነት። ህዝብን መናቅ አይገባም። ህዝብ ያውቃል። ሌላ ያየኑ ነገር ደግሞ በሚገርም አይነት አንዱ ክልል ለሌላው ክልል እንዴት እንደሚያስብ የዛን ክልል ጉዳይ እንዴት አረጋችሁ እየተባልን እየተጠየቀን የመጣ ነው። ይተሳሰባል። ሶስተኛ የተረዳነው ደግሞ በኢትዮጵያ የሚያምን ህዝብ ነው ያየነው። በኢትዮጵያ አንድነት፣ በኢትዮጵያ መበልጸግ፣ በኢትዮጵያ ትልቅነት ምኞት ያለው ፍላጎት ያለው የሚያምን ማህበረሰቦች ነው ያለው። እና ትልቅ በእውነት ለኔ ትልቅ ትምህርትና ነው ያገኘሁበት። ከዚህ በተጨማሪ ይሄ ሂደት መጀመሪያ ላይ ብዙ ጥርጣሬ የነበረበት ሂደት ነው። በፕሮሰሱ እየሄድን የምናደርገውን በማየት ብቻ የመጡ የተካተቱ የተለያዩ ባለድርሻ አካላት አሉ። ዛሬ የሰበሰብናቸው የአጀንዳ ልኮች ቁጥሮች ከፍ ያለ ነው። በጉዳዩ ስላመኑ ነው አጀንዳ ቀርጸው ይዘው መጥተው ለመሳተፍ የፈለጉትና ብዙ ተስፋ አለኝ በዚህ ሂደት። የበቀደሙ ደግሞ የመንግስት ፈቃደኝነትና ቁርጠኝነት ይህንን ፕሮሰስ አጠናክሮታል ብዬ አምናለሁ በከፍተኛ ደረጃ። መልካም እንግዲህ በደንብ ዝርዝር አድርገው አንስተውታል። በተለይ ኢትዮጵያ ውስጥ እርስዎም እንዳነሱት ጠባሳ ቁስል አለ። ምናልባት አንዱ ላንዱ የመጠራጠር ሁኔታ አለ። ከአብሮነት ይልቅ ነጠላ በሆኑ ትርክቶች ላይ ሲሰበኩ ዘመናትን አልፈዋል። ይህንን ደግሞ ሊሽር የሚችል ምክክር፣ ውይይት ወደ አንድነት ወደ ውይይት ወደ ጠረጴዛ የማምጣት ባህሉ ስላልነበረ አሁን ላይ በታሪክ አጋጣሚ እንግዲህ የውይይትና የምክክር መድረክ ተፈጥሯል። ይህንን እንግዲህ በመንግስት በኩልም እንግዲህ ቁርጠኛነቱን አሳይቷል። ምናልባት ግን አንዳንድ ድምጾች ደግሞ አሉ። እነዛን ድምጾችን ማሰብም ተገቢ ይመስለኛልና መንግስት ጥያቄያችንን በወል ወስዶ ተግባራዊ ላይ ያደርግ ይችላል ብለው የሚያነሱ ስሞታዎች፣ ጥያቄዎችን በተለያዩ መንገዶች እንሰማለን እና እነዚህ ነገሮችን እንግዲህ የመንግስት ፈቃደኝነትና ቁርጠኛነት መኖሩ ምን አይነት ጉልበት ይሰጠዋል ለሚመጣው ውጤት፣ ለሚመጣው ሀገራዊ መግባባት? እንግዲህ እዚህ ሀገር ላይ ሁላችንም እንኖረናል። እኔ እንደዚህ አይነት አጋጣሚ አላየሁም። ማለት ምንድነው? በሙሉ ነጻነት የፈለግነውን ሰፊውን የኢትዮጵያ ሕዝብ አሳትፈን አመካክረን አጀንዳ ሰብስበን የሚወክሏቸውን ሰዎች ራሳቸው መርጠው የምንሰበሰብበት ተሰብስበው የሚመካከሩበት መድረክ ነው የተፈጠረው። ምንድነው በሀገራችን የሚባለው ቅዠት ተፈርቶ ሳይተኛ አይቀርም እንደሚባለው እንግዲህ ከዚህ በላይ ምንም ማድረግ አይቻልም። ማለት መንግስት ቁርጠኝነቱን አሳይቷል፣ እኛ ነጻነታችንን አሳይተናል። ምክክሩ ይካሄዳል። ውጤቱን መጠበቅ ነው። ምክንያቱም የሚያንገራግሩ ወገኖች እንዲህ አይነት ነገሮች ሲያዩ ሲገቡ ሲካተቱ መጥተዋል። ላለመካተት የሚወስኑት ደግሞ ምክንያት ይኖራቸዋል። በኢትዮጵያ ውስጥ እኮ የኛ ለመግባባት አንሶ ከፍተኛ የውጭ ተጽዕኖ ያለበት ሀገር ነው። በሚገርም ደረጃ እኛ እንዳንግባባ እኛ እንዳንስማማ የሚደረግ ተጽዕኖ አለ። እንግዲህ እንደዚህ አይነቱን ነገር ምንም ክሬዲብል የሆነ ምንም አስተማማኝ ሂደት ብናዘጋጅ ችግር እንደሚኖር ይታወቃል። ግን ይሄ ሂደት 4 ዓመት ሙሉ እንደዚህ ስንለፋ ማመን የሚፈልጉትን እያሳመነ መጥቷል።
ማመን የማይፈልጉትን ደግሞ ሊያካትት አልቻለም እና እነዛ ደግሞ በጣም ብዙ አይደሉም። በዚህ ምክንያት እኔ ብዙ አይረብሸኝም። ይሄ ደግሞ የኛ አሁን የሚካሄደው ሀገራዊ ምክክር እኮ በአገር ግንባታ ላይ የመጀመሪያው ስራ ነው፣ የሚቀጥል መሆን አለበት። አንድ ኢትዮጵያዊነት ስሜት በሁላችንም ዘንድ እንዲኖር መሰራት ያለባቸው ስራዎች አሉ። ከትርክት ጀምሮ ህግ ፊት እኩል ከመሆን ጀምሮ የሚገኘው በኢትዮጵያዊነት የሚገኙትን ጥቅሞች እኩል ከማግኘት አንጻር ማለት የሀገር ግንባታ ላይ ችግር በመኖሩ ነው አንድ ማንግባባውና ይሄ በአንድ ቀን የሚሰራ ስራ አይደለም። ግን እነዚህ ነገሮች መሰራት አለባቸው ተብሎ ከተስማማን ይሰራል ማለት ነው፣ ይጀመራል ማለት ነው። በአንድ ጊዜ ሀገራዊ ምክክር ተደርጎ አልቋልና ከዚህ በኋላ ኢትዮጵያ ችግር አይኖራትም አይደለም። አብዛኛውን ችግር ይቀርፋል፣ አለመግባባቶችን ይፈታል፣ ስራ ይጀመራል። ያንን የማቃናት ኢትዮጵያዊነትን ሙሉ በሙሉ አብዛኛው ወይ ሁሉም የኢትዮጵያ ሕዝብ በሚቀበልበት መልኩ መገንባት ይጀምራል ማለት ነው እና ዋን ኦፍ ስራ አይደለም ይሄ ባንዴ በቃ ያልቋል የኢትዮጵያ ችግር አልቋል አይደለም። የኢትዮጵያ ችግርን ለመቅረፍ የሚሰራው ስራ ተጀምሯል። ምን ያህል እናሳካለን እንግዲህ እንደ ምክክሩ ነው። እኔ ወዲሁ መናገር አልችልም፣ ግን ጅምር ነው እና ታይቶ የማይታወቅ ነገር ነው። በድፍረት ገብተንበታል። በአብዛኛው ይሳካል ብለን እናምናለን። ኢትዮጵያዊነትን ዲፋይን አድርጎ ሁሉም ኢትዮጵያዊ ነኝ የሚልበትን ስሜት ለማምጣት ሁሉም ህግ ፊት እኩል የሚታይበትን ባለን ብዙሃነት ኢትዮጵያዊነትን የሚቃወም ነገር እንዳልሆነ ማወቅ መቀበል፣ ዳይቨርሲቲያችን አንድ ሊያረገን የሚከለክለው ነገር የለም። ዳይቨርስ ሆነን ኢትዮጵያዊ መሆን እንደምንችል የሚገነባበት ሂደት ነው እና ተአምር እንሰራለን አይደለም። ኢትዮጵያን የማስተካከል የኢትዮጵያ ግንባታ ላይ የተደረጉት አንዳንድ ጉድለቶችን የማስተካከል ስራ ይጀመራል ነው የኛ ተጠባቂም ነው። እንግዲህ የሀገራዊ ምክክር ኮሚሽኑ 4 ዓመታት እንግዲህ ሌት ተቀን በመስራት ከሀገር ውስጥም ከሀገር ውጭም ዲያስፖራውንም ወደ ምክክር ወደ ውይይት ለማምጣት በርካታ ስራዎችን በርካታ ተግዳሮቶችን በርካታ ፈተናዎችና ስኬቶችን አስመዝግቧል። ይህ በየቀኑ የሚታይ እውነታም ጭምር ነውና በጊዜ ሂደት እንግዲህ ወደ መጨረሻው ምዕራፍ ደርሷል። አሁን የሀገራዊ ምክክር ኮሚሽኑ ወሳኝ ምዕራፍ ላይ ይገኛል። ወሳኝ ምዕራፍ ላይ ተደርሷል ስንል ምን ስኬቶችን አልፎ ነው አሁን ላይ በምን ደረጃ ላይ ይገኛል የሚለውን እናንሳ። እንግዲህ የኢትዮጵያን ሕዝብ በአጠቃላይ በሚባል ደረጃ አመካክረናል፣ ኮንሳልት አድርገናል። የኢትዮጵያ ሕዝብ ተመካክሮ እነዚህ ሰዎች ይወክሉኛል የሚላቸውን እንዲመርጥ አድርገናል። የኛ ችግሮች የኢትዮጵያ ችግሮች እነዚህ ናቸው፣ እነዚህ ቢፈቱልን በሰላም እንኖራለን የሚሉትን ሰብስበናል። ኢትዮጵያ ውስጥም ከዲያስፖራም ይሄ ስራ ተሰርቷል። አሁን እንግዲህ ሀገራዊ ምክክር ጉባኤ ይጠራል። በዛን ሰዓት እንግዲህ ሁሉም የሚሳተፍበት ሂደት ይሆናል። በዚህ ሂደት ውስጥ ከፍተኛ እንደገና ማለት ሌላ ከፍተኛ ስራ ይኖርብናል። ይሄም ምንድነው እንግዲህ ምክክሩ በሚካሄድበት ጊዜ ባለሙያዎች ይህንን ሂደት የሚያሳልጡ ማስቀመጥ ያስፈልጋል። ነፃ የሆኑ ተጽዕኖ ሊያደርጉ የማይችሉ ሰዎች ተመርጠው ይህንን ሂደት እንዲያሳልጡ ማድረግ ይኖራል። ከዛ ደግሞ ውሳኔዎች ይኖራሉ። ደግሞም አይታወቅም፣ አንዳንድ ጉዳዮች ውሳኔ ላይ ያገኙ ይችላሉ። እነሱ እንግዲህ መንግስት ወደ ሬፈረንደም ይወስዳቸዋል ብለን እናምናለን። በተረፈ ግን አብዛኛው ጉዳይ ላይ መግባባት እንዲኖር ከፍተኛ ጥረት እናደርጋለን ማለት ነው። አሁን የደረስንበት እኮ ሂደት ምንድነው? ያ ሁሉ የተደረገው ልፋት እዚህ ምክክር ጉባኤ ላይ ሰው ተገኝቶ በሚታመንበት ጉዳይ ላይ ተመካክሮ እንዲግባባ ነው።
ስለዚህ አሁን የደረስንበት ደረጃ ስራው አልቋል ሳይሆን ከፍተኛ ስራ ይጀምራል አሁን ማለት ነው። ምክንያቱም ማግባባት እንዲግባቡ ማመቻቸት ቀላል አይደለም እና ነገር ግን ራሳቸው ህዝቦች እንግዲህ ምክክሩ በሚካሄድበት ጊዜ የምናደርገው አወቃቀር አለ። ከሁሉ ወረዳ፣ ከሁሉ ክልል፣ ከሁሉ ባለድርሻ አካላት የሚቋቋሙ ቡድኖች ይኖራሉ። አጀንዳ ይሰጣቸዋል። በነዛ አጀንዳ ዙሪያ ይመካከራሉ፣ ይጨቃጨቃሉ፣ ይግባባሉ። አንድ በጋራ የሚያምኑበትን ውጤት ይሰጡናል ማለት ነውና ያ ከፍተኛ ስራ ነው። እስካሁኑ እኔ የምለው ይሄ ዝግጅት ነበር እስከዛሬ ድረስ። ዝግጅቱ ግን አካታችና አሳታፊ እንዲሆን ያው ከፍተኛ ጥረት አድርገናል፣ በጣም ለፍተናል። አሁን ግን እንግዲህ ያንን ያደረግነው በቃ አስተማማኝ የሆነ አካታች የሆነ ምክክር ነው ለማለት ነው። አሁን ምክክሩ ላይ ከፍተኛ ስራ ይኖራል። ምን አይነት ውጤት እንደምናገኝ እንግዲህ እናያለን አብረን። እንጃ አሁን ያለንበት ጊዜ ለኢትዮጵያ ታሪክ ወሳኝ ጊዜ ነው ብዬ አምናለሁ። ምክንያቱም ሁሉ ቀን መጨቃጨቅ፣ አለመግባባት፣ መጠራጠር ውስጥ ነው የኖርነው። እስኪ እነዚህ ህዝቦች ምንላቸው ማለት እኛ ሊቃኖች ብቻ ሳይሆን እስኪ ህዝቦችም ያሉበት ምክክር ተካሂደው ኢትዮጵያ ህዝብ ምን እንደሚያስብ ምን አቅጣጫ እንደሚመርጥ የምናይበት ነው። ያ እነዛ የሚገኙ ውሳኔዎችን በተግባር ፈጽማለሁ የሚል መንግስት ደግሞ ተገኝቷል። ስለዚህ ያንን ደግሞ ማንም ተጽዕኖ ሊያደርግበት ወይም ሊለውጠው ሊዘውረው የሚችልበት መንገድ የለም። ስለዚህ ትልቅ ጊዜ ነው ለኛ ለኢትዮጵያውያን ብዬ አምናለሁ። መልካም እንግዲህ ተጠባቂው መጪው ሀገራዊ ምክክር ጉባኤ አለ። መች ለመካሄድ ታቅዷል? ምናልባት የተቀመጠ የጊዜ ሰሌዳ ካለው እሱን ብንመለከት ጥሩ ይመስለኛል። በርካታ ማህበረሰብ፣ በርካታ የኢትዮጵያ ህዝብ እየጠበቀው ስለሆነ በጣም አካታች መሆን ፈልገን የጥቂት ሰዎች እጅ የረዘመበት ሂደት እንዳይሆን በጣም ሰፊ ቁጥር ያለው ህዝብ ነው የምንሰበስበው። ከ4000 በላይ የሚሆን ህዝብ የሚሰበሰብበት ነው። የኢትዮጵያ አብዛኛው ወረዳዎች የሚገኙበት ነው። ወኪል ያላቸው ነው። ባለድርሻ አካላት ወኪል ያላቸው ናቸው። ሰፊ ነው። እኛ አሁን ዝግጅቱን እየጨረስን ነው። እንግዲህ ከሰኔ ማለቂያ በፊት ለመጥራት ነው የምናስበው። ሌላ የተለየ ነገር ካልገጠመን በስተቀር እቅዳችን ፕሮጀክት ያደረግነው ሰኔ ከማለቁ በፊት በዚህ ባጀት አመት ለማድረግ ነው። እንግዲህ እግዚአብሔር ይቅናል። ጊዜ አጠቃቀም አንጻር አንድ የሚነሳ ነገር አለ። እንግዲህ በተለይ ሀገራዊ ምክር ኮሚሽኑ መጀመሪያ ላይ 1 አመት ተራዝሟል። ከዛ ደግሞ ወደ 8 ወራት ተራዝሟል። አሁንም እስከ ሰኔ የሀገራዊ ምክር ዋናው ጉባኤ የማካሄድ እቅድ አለ። በተራዘመ ቁጥር እንዴት ነው የጊዜ አጠቃቀሙ የሚሉ ጥያቄዎች ይነሳሉ። በሌላ በኩል ደግሞ የፈጀውን ጊዜ ይፍጅ እንጂ ዋናው መግባባቱ ነው። ለሀገራዊ ብሔራዊ መግባባት ጥሩ መፍትሄ ሀሳብ ይዞ ይምጣ እንጂ የጊዜው ሰሌዳ ችግር የለም የሚሉ ድምጾች ይሰማሉና የምክክር ኮሚሽኑ ግምገማ በዚህ ጥያቄዎች ምንድን ነው የሚለው የመጨረሻ ጥያቄ ላድርግና እንግዲህ ለቀጣይ ጉባኤው በተያያዥ ደግሞ ከማን ምን ይጠበቃል ከባለድርሻ አካላት የሚለውን መውጫ ጥያቄ እናድርግ። አንደኛ ጊዜ የፈጀበት ምክንያት በወሰድነው ጥንቃቄዎች ልክ ሊታይ ይገባል። ለብ ስራ መስራት አልፈለግንም። ይሄ ነገር ትልቅ ኃላፊነት እኮ ነው፣ የአንድ ሀገር ጉዳይ ነው እና በፍጥነት እያደረጉ መሄድ አልፈለግንም። ስለዚህ ጥንቃቄዎቹን ለማድረግ ጊዜ ፈጅቶብናል። ሰፊ ሀገር ነው። ሁሉን ወረዳዎች ማዳረስ ቀላል ነገር አይደለም። በዚህ ምክንያት ነው ይሄን ያክል ጊዜ ፈጀብን። ሁለተኛ ደግሞ ዝም ብለን እኛ በራሳችን ውሳኔ እየሄድን ሳይሆን ባለድርሻ አካላትን በየምዕራፉ እያነጋገርን ግብአት እየወሰድን የሄድንበት ፕሮሰስ ነው። ስለዚህ ነው ጊዜ የፈጀው። አሁን ደግሞ የኛ አላማ
አሁን የተሰጠን የጊዜ ገደብ ከማለቁ በፊት ይህን ጉባኤ ጠርተን ውጤታማ ሆኖ ለመንግስት የሚቀርቡትን ሪኮሜንዴሽንስ ወይም እንትኖች በህዝብ የተሰጡትን ውሳኔዎች አቅርበን የምንሰናበትበትን ፕሮግራም ነው ያዝነው። ስለዚህ ባለው ጊዜ ውስጥ ጉዳዩን እናጠናቅቃለን። ግን የሚገርመው ነገር ማሰብ ያለብን መግባባት አንዳንድ ጊዜ እንደ በማጂክ አይሆንም። አንዳንድ ሀገሮች በአንዳንድ ጉዳይ ላይ ለመግባባት 6 ወር ዓመት የፈጀባቸው አሉና እኛ ግን እያበሰልነው የመጣነው ፕሮሰስ ስለሆነ ይግባባሉ ብለን እናስባለንና ማለት የኢትዮጵያን ህልውና ለማቆየት ስለሆነ ለመግባባት የሚቸገሩ አይመስለኝም። ከተደማመጡ እና እንዲደማመጡ ደግሞ እናደርጋለን። ከዛ ባሻገር የኛ ኃላፊነት የሚሆነው ተመካክሮ ህዝቡ ውሳኔውን ሲሰጠን ያንን ደግሞ በሪኮሜንዴሽን ቀርጾ ለመንግስት እና ለህዝብ ተወካዮች ምክር ቤት ማቅረብ ለህዝብ ደግሞ ይፋ ማድረግ ነው የኛ ኃላፊነት እና በዛ ስራችን ይጠናቀቃል ማለት ነው። መልካም እንግዲህ ለመጪው ሀገራዊ ምክክር ኮሚሽን እንግዲህ ከማን ምን ይጠበቃል ለባለድርሻ አካላት እና መልእክት ካሉት አጠር አድርገው ለተመልካቾቻችን አድርሱልን። እንግዲህ ምንድነው በቅርብ ጊዜ የምክክሩን አጀንዳዎች ይፋ እናረጋለን ለህዝብ ሁሉንም ባለድርሻ አነጋግረን ከጨረስን በኋላ ይፋ እናረጋለን። በነዛ ዙሪያ ሁሉም በየቤቱም በየተቋማቱም በየማህበረሰቡም ቢነጋገርበት እየተነጋገረበት ቢቆይ ይጠቅማል። ስለ መመካከር ብቻ ሳይሆን ስለ ጉዳዩ እውቀት ማግኘት። ምክንያቱም እውቀት ላይ የተመሰረተ አቋም ጥሩ ነው። ዝም ብሎ ዝንባሌ ሳይሆን ያ ጉዳይ እስኪ ቆይ ሌላ ዓለም ላይ እንዴት ነው ምን ማለት ነው የሚለውን ስራ ምሁራኖችም በይፋ እንትናቸውን አስተሳሰባቸውን ጥናቶቻቸውን ቢያቀርቡ ሁሉም ሰው በእነዚህ አጀንዳ ዙሪያ ነቃ ብሎ አንብቦ ተነጋግሮ ቢጠብቅ በጣም ለምክክሩ ይጠቅማል ብዬ አምናለሁ። ትልቅ የምሁራኖች ሚና ይኖራል። አጀንዳዎቹ ይፋ ከተደረጉ ጊዜ ጀምሮ በነዛ ዙሪያ የሚወጡ ጽሁፎች የሚወጡ ፕሮግራሞች እንደዚህ ይጠቅማል ማለት ለማንቃት በጉዳዩ ምን ማለት እንደሆነ የሚለውን ከዛ በተረፈ ደግሞ ምንድነው ምክክሩ አልቆ ውሳኔ ከተሰጠ በኋላ እነዚህ ተወካይ ሆነው ከየቦታ የመጡት ተሳታፊዎች ለመጡባቸው ማህበረሰቦችና ለተወከሉባቸው ባለድርሻ አካላት በየጊዜው ምክክሩ በሚካሄድበት ጊዜ አፕዴት መስጠት እዚህ ደርሰናል። እኛም ያው ኦፍ ኮርስ ፓብሊክ ነው የምናደርገው ነገሩን፣ ግን ሁሉም ድርሻ አለው ለማለት ፈልጌ ነው። መልካም ጥሩ ውይይት አድርገናል ብዬ ተስፋ አደርጋለሁ። ስለመጡ እጅግ እናመሰግናለን። እኔም አመሰግናለሁ። መልካም የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በዛሬ የዳጉ የቀጥታ ስርጭታችን እንግዳ ስለሆኑ እጅግ እናመሰግናለን። የተወደዳችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዛሬ የዳጉ የቀጥታ ስርጭት በማወያየት እኔ ሰለሞን ንጉስ አብራችሁ ቆየው። ጤና ይስጥልን።